በገዛ ቤቷ ፍቅረኛውን ይዞባት የመጣው በረከት እንዲሁም ናርዶስ ሶሲ ማርግዛ ነበር ማለት ነው ከአናጋው። አናጋውም እንግዲህ ሶሲን እያቃጠለ ድብን እያረጋት አይተን ነበረ። ጌዲዮንም እንግዲህ ከሚስቱ ጋር ከወይዘሮ ሂሩት ጋር አብሮ እየወሰለተ ነበር ማለት ነው። እንግዲህ ጸባያቸው ምስቅልቅልም እያለ ነበር ማለት ነው። ናርዲም ልጅ አምጥታ አይተን ነበረ። ሶሲም እንግዲህ ልጋብዝሽ እራት ጋብዝሻለሁ ብሎ ወስዶ እንትና ምን እንዳረጋት አናቅም ማለት ነው። ትቷት ሄደ ማለት ነው ሂሳብ ሳይከፍልላት። ከዛ እቃ ቤት ትገባለች ብር ስለሌላት እቃ ልታጥብ ማለት ነው። ከዛ እባካችሁ አውጡኝ እርጉዝ ነኝ ነብሰ ጡር ነኝ እባካችሁን እኔ የፈለጋችሁትን አረጋለሁ እያለች ነበር ማለት ነው። አናጋው ግን የስራህን ይስጥ ሶሲን አቃጥሎ ሊደፋት ነው ማለት ነው። ሶሲዬም ደግሞ እየተናደደ እየተበሳጨች ያንን እቃ እንዴት ብዬ ልጠብ እያለች ነበር። ሰላም ጤና ይስጥልኝ ክፍል 78ን ይዤላችሁ መጥቻለሁ በገዛ ቤቷ። እንግዲህ ናርዲና በረከት አዲስ ሰራተኛ አምጥተዋል ማለት ነው። ሰራተኛይቱም ደግሞ ውዶችዬ እንግዲህ ያመጧት ሰራተኛ ናርዲም እየተናደደች ነበረ። እንዴት ይቺ ሰራተኛ ምንድናት? ምን አይነት ሴት ናት? ምንድነች? ሰራተኛ ናት ወይስ ምንድናት? እያለች ነበረ። ምክንያቱም አለባበሷ እንዴት ቆንጆ ሰራተኛ ታስገቢያለሽ ይሏታል ማለት ነው። ጌዲዮንም እንግዲህ እነሱ ጋር ሄዶ ቡና እያፈላይ ናርዲ ከቁጭ ብላ ከዛ አመለካከቷ ምንም አልጣመውም ማለት ነው። ናርዲ ይችን ሰራተኛሽን እንዴት ነው ያመጣሻት እባክሽ ይላታል ማለት ነው። እንግዲህ የለበሰችው ልብሷ ሁለ ነገሯ ብቻ ግራ የሚያጋባ ነው ውድ ቤተሰቦች ማለት ነው። የለበሰችው ልብስ ምናምን ጌዲዮን ጋር ግራ ያጋባል ማለት ነው። ከጌዲዮን እንዴት ሰራተኛ ግን አንቺ ነሽ ያመጣሻት ይለዋታል ማለት ነው። አዎ ምን አረገች ትለዋለች ማለት ነው። አይ አላማረችኝም አለባበሷ ሁለ ነገሯ ምንድነው ሰራተኛ አትመስልም እሷ ይላታል ማለት ነው። ስለዚህ የጠራሁህ የሆነ ጉዳይ ላማክርህ ነበረ በጣም ስለተጨናነቀብኝ ነው ትለዋለች ማለት ነው። ምንድነው የተጨናነቀብሽ እባክሽን ንገሪኝ ይላታል ማለት ነው። ከዛ ምንድን ብላ ነው የምትነግረው? የሶሲ ነገር ብር እንደሌለን ታውቃለህ ለሁሉንም ብራችንን ለልጃችን ብለን ሰጥተናል ማለት ነው። ስለዚህ ሶሲ ደግሞ አሁን እርጉዝ ናት እኛ ጋር ስትሰራ አንድም ነገር ከፍለናት አናውቅም ነበር ትለዋለች ማለት ነው። አይ እሱ ነው እንደሚያሳስብሽ የቤት ልጅ እኮ አይከፈለውም ይላታል ማለት ነው። ቤተሰብ ሆና የለ እንዴ ምናምን ይላታል። ቢሆንም ግን መጠባበቂያ ብር ያስፈልጋታል ትለዋለች ማለት ነው። እንግዲህ አዲሷም ሰራተኛ አለባበሷ የሆነ በቃ ሁኔታዋ ሁሉ ምንም አላማራትም ማለት ነው። አላማረኝም ብላ ትነግረዋለች ለእንትና ማነው ስሙ ለበረከት ማለት ነው። በረከትም ደግሞ እባክሽ ምን ሆነሻል ናርዲዬ ችግር አለ እንዴ ይላታል ማለት ነው። ችግር ካለ ንገሪ ምንድነው ችግር ይላታል ማለት ነው። በረከት እንግዲህ ከሷም ጋር በቃም ሰራተኛይቱ ወዷታል ማለት ነው። እንደዛም ሆኖ ናርዲ እየተበሳጨች እየተናደደች ነው ማለት ነው። ውድ ቤተሰቦቼ ለምን እንዴት እንደዚህ ሊሆን ቻለ? እንደዚህ ሊያደርግ ቻለ እንዴ? ምን ማለቱ ነው እያለች ነበር ማለት ነው። ናርዲና በረከት እንግዲህ ሌላ ዓለም ውስጥ ነበሩ። ዓለማቸውንም እያጸዱ ነው። ሶሲም ደግሞ ሂዳ ነበር ማለት ነው። ግን ደውላ ነገረቻት ለናርዲ አባቴ ሞተ አለቻት ማለት ነው። ወይኔ ሶሲ ምናምን ብላ ያዝናሉ ማለት ነው። በጣም የሚያሳዝን ሁኔታ ነበረ። ሶሲ እንግዲህ ደስ የምትል ድምቀት ናት። ግን አናጋው አንገብግቦና አቃጥሎ ሊገላት ስለሆነ ሌላ ምን ይባላል? ይሄ አናጋው የሚባል ሰውዬ ግን ይቅርታ ገዝ እና እንቅልፍ አልጨረስኩም ለዛ ነው እንቅልፋም እንዳትሉኝ ማለት ነው። ታውቃላችሁ አሁን ወቅቱ የረመዳንም ነው። እንቅልፍም አለ ማለት ነው። ለዛም ነው እና ውድ ቤተሰቦቼ ናርዲ እንግዲህ ግራ ተጋብታለች ማለት ነው። ግራ የተጋባችበት መንስኤ ምንድን ነው? እሱ ያው በረከትና ናርዲን እያናደደም አለ ከነሱ ጋር ማለት ነው። እነሱን ግቢ ተከራይቷል ማለት ነው። እዛ ተከራይቶ እየኖረ ነው አናጋው። ሶሲን እንግዲህ
አስተዳድርሻለሁ ብሏታል ማለት ነው። የማሳ የገጠር ስራ ፈልጋለሁም እያለ ነበር ማለት ነው። ሶሲ ካናጋው ጋር ስላረገዘች ምን ማድረግ አለብኝ ወይኔ እያለች ነው ማለት ነው። በረከትም እንግዲህ ሶሲዬ አይዞሽ እኛ ከጎንሽ ነን እያሏት ነበረ። ሶሲ አሁን ህይወቷ ጭልምልም ብሏል። ህይወቷ በጣም ያስጠላል ማለት ነው። የሚያስጠላ ነገር ነው ያላት። በረከትም ደግሞ ለሶሲና ያለው አመለካከት በጣም ከፍ ያለ ነው ማለት ነው። ሁሉም ቢሆኑ ምክንያቱም ትዳራቸውን ብዙ ለትዳራቸው ለናርዲን አብሶ በናርዲና በበረከት መሀል ገብታ ትዳራቸውን በቃ እንትን ብላላቸው ነበር ማለት ነው። ውድ ቤተሰቦቼ ግን እንደዛም ሆኖ ናርዲ እንትን እያለች ነበር ውድ ቤተሰቦቼ ማለት ነው። ፍቅራቸው በጣም ደስ የሚል ነበር። አሁን ላይ ግን ይቺ የመጣው ሰራተኛ ምን እንደሆነች አልገባችኝም። የሰራተኛ አቋም የላትም ማለት ነው። የምትለብሰው ልብስ ምናምን የሆነ በቃ ብቻ ወይ በረከትን ልታታልለው ነው ወይም ደግሞ ጊዲዮንን ልትወስድ ነው ብዬ አስባለሁ። የሆነ አስተያየቷን ናርዲም አልወደድኳት። የሚች ልጅ ምንድነች? ሰራተኛ ናት ወይስ ደግሞ ምንድናት እያለች ነበር ማለት ነው። ስራዋ ሁሉ አላማረኝም፣ ምንም ሊያምረኝ አልቻለም። ችግሯ ምንድን ነው? ይችሊ ምኗም እያማረኝ አይደለም፣ ምን ፈልጋ ነው እያለች ነበር። በቃ እንደ ሰራተኛ አትሆንም፣ ችግርሽ ምንድን ነው? ምንድን ነው ሰራተኛ ማስመስሉ እያለቻት ነበር ማለት ነው። በረከትም እንግዲህ ምን ማለት ነው ደግሞ እዚህ ስትወለዊ ልትይ ነው እንዴ? ሌላ ስራ አለ ትላታለች ማለት ነው። በረከት ደግሞ ለምን ትቆጫታለሽ አይላት አዲሷን ሰራተኛ ማለት ነው። እሷ የተቆጣችባት እንግዲህ ሁኔታዋ ስላላማራት፣ ሁኔታዋ ስላስጠላት ማለት ነው። ሁሉ ነገር ስላስጠላት ግራ ተጋብታ ነው ማለት ነው። ውድ ቤተሰቦቼ ናርዲ እንግዲህ በፍቅር አለም ላይ ናት አሁን ላይ። በጌዲም እንግዲህ ያው ከሚስቱ ጋር ቆንጆ ራት እየበሉ ነበር። እናቱም መታ አስታረቀችው። ያ ሰላም ምን ግራ ገባኝ። እና ናርዲ ጌዲዮንን እንግዲህ ስራ ፈለገልኝ፣ አንተ ተቀጥረህ የምትሰራበት እኔም እንድሰራ እፈልጋለሁ ትለዋለች ማለት ነው። ምን ማለት ነው ናርዲ? አንቺ የቤት እመቤት ነሽ፣ እንዴት እኛ ጋር መለሰሽ ትገቢያለሽ? ይላታል ማለት ነው። እሱም እንግዲህ አይ ችግር የለውም እኔ ስራ ስለምፈልግ መስራት እፈልጋለሁ ትለዋለች ማለት ነው። ናርዲ እንግዲህ ስራ ልጀምር ነው ከጌዲ ጋር ማለት ነው። ጌዲም ደግሞ የተማርሽበትን ንገሪኝ፣ ምንድን ነው? ምንም ችግር የለውም ላንቺ ስራ አይጠፋም ብሏታል ማለት ነው። አሁንም ቢሆን ግን ስራ እንግዲህ ካልጠፋ እኛም ደስ ይለናል፣ ስራ ብሰራ ብለን እያሰብን ነው ማለት ነው። ናርዲ በዚህ መልኩ ስራ እየፈለገኝ ነው። ምክንያቱም ብራቸውን ለዘይ ለስስት እናት ከፍለዋል ሁሉንም ነገር ማለት ነው። ለስስቴ ስለከፈሉ ብር የለንም ብለዋል ሁለቱም ማለት ነው። ውድ ቤተሰቦቼ ማለት ነው ሁለቱም ብር የለንም፣ ስለዚህ ብራችን ለስስት ሰጥተናል ብለዋል ሁለቱም ማለት ነው። ስለዚህ ብራቸው ስለሌለ አሁን ላይ በቃ የሚሆኑት ሀረካታቸው ሁሉ ለሶስናም እንግዲህ ብር ያስፈልጋታል መስሎኛል ሳስበው ማለት ነው። ሳስበው ብር ሳያስፈልጋት አይቀርም ማለት ነው። እንግዲህ ናርዲ ምንም ችግር የለም እኔ ብሩን እችላለሁ፣ ሶሲ ብዙ ነገር አድርጋልናለች፣ ምናልባት እንኳ መጠባበቂያ ብር ያስፈልገናል እያለች ለበረከት እየነገረችው ነበር ማለት ነው። በረከትም ደግሞ ምንም ችግር የለም አንቺ እንትን በይ እንጂ እያላት ነበር ማለት ነው። ምክንያቱም ሶሲ ለነሱ ብዙ ነገራቸው ናት፣ ብዙ ነገር አሳልፈዋል አብረው በነበሩበት ሰዓት ማለት ነው። ጌዲም እንግዲህ ከሚስቱ ጋር ሊታረቅ ታርቋል እንጂ ሻይ ቡና እያሉ ደስ የሚል ጊዜ አሳልፈው ናርዲና በረከትም እንደዛው። ሶሲም ደግሞ አናጋው ከሄዳ ነበረ። አናጋው ግን የሰራላት ስራ ምክንያቱም አናጋው ምንድነው ያደረጋት ሆቴል ሊጋብዛት ወስዶ መጣሁ ብሏት ሳይከፍልላት ይሄዳል ማለት ነው። ሶሲ ደግሞ እንደ አጋጣሚ ሆኖ ብር አልያዘችም ነበር ማለት ነው። ለናርዲም ስደውል ናርዲም ደግሞ ከበረከት ጋር
በጣም የራት ጊዜ ስለነበራት ሌላ ዓለም ውስጥ ነበረ። ጌዲዮንም እንደዛው ስልክ የሚያነሳላት ታጣና በቃ እቃ እንድታጥብ ይደረጋል ማለት ነው። ያው እቃ ነው የምታጥቡት። እቃ ልታጥብ ስትል እንዴ አረባካቸው አስወጡኝ፣ እኔ ነብሰ ጡር ነኝ እርዱኝ እያለ ታለቅሳለች ማለት ነው። አናጋውን እየረገመኝ ነበር። ሸር ላይክ ሰብስክራይብ በማድረግ አበረታቱኝ። ይህን ይመስላል ባይ